ይህን ኸይር ስራውን አላህ ተቀብሏልና በነቢዩ መሐመድ ሰለላሁ ዐለይሂ ወሰለም መልእክቱ እንዲደርሰው አደረገ። ኢን አሕሰንቱም ሊአንፉሲኩም ደግነት ወዳጆች ለራስ ነው፣ እርካታ አለው፣ ቀጣዩም ዓለም ሽልማት አለው። መጥፎነት ደግሞ በራስ ላይ ነው። የሰው ልጅ በሰው ላይ መጥፎ አይሰራም አይምሰላችሁ፣ ራስ ላይ ነው የምትሰራው። የአናጺው የመጨረሻ ቤት የምትባል ታሪክ አለች። እሷን ላጫውታችሁ። ግለሰቡ አናጺ ነው፣ በርካታ ቤቶችን ሰርቷል። በተለይ ደግሞ አመታት አብሯቸው የሰራቸው አንድ ትልቅ ባለሀብት የሪል ስቴት ባለቤት አለ። ግለሰቡ ብዙ ቤት እንዲሰራላቸው አድርገውታል። እሱ ነው ጣውላዎቹን ወለሎቹን የሚያነጥፈው፣ ፐርኬውን፣ ጣራውን ሁሉንም የሚሰራ እሱ ነው። ኪችኑን ሁሉ የሚሰራ እሱ ነው። በርካታ ቤት ሰራላቸው። ታዲያ አንዴ ስራ በጣም ስለሰለቸው መልቀቂያ ወረቀት ወደ ድርጅቱ አስገባ። ድርጅቱ ውስጥ ወረቀቱን ሲያስገባ የድርጅቱ ባለቤት ወረቀቱን ሲያዩት የሥራ መልቀቂያ ወረቀት ነው። ይህ ሰው ስራ ሊለቅባቸው ነው። በጣም ጥሩ ጓደኛቸው ነበር። አመታት አግዟቸዋል። ከዛም ምን አሉት? በል ስራውን ልትለቅ ወሰንካው? እንግዲህ አንድ ነገር ላስቸግረ። ምን አላቸው? የመጨረሻ አንዲት ቤት ስራልኝ ማስታወሻ ትሆነኝ አሉት። ሰውየው ለመስራት ፍቃደኛ አይደለም። መጨረሻ ግን ከነበራቸው ቆይታ አንፃር ይሻላቸው። ቤቱን ለመስራት ወሰነ። ለመስራት ግን ፍላጎት አልነበረው። መጨረሻ ላይ ቤቱን ከመስራቱ በፊት እቃዎቹ ቀረቡለት። ይህን ስራ በጥራት ብሰራው አይሸልሙም፣ ባልሰራውም ስራ እየለቀኩ ነው፣ ምን ገደደኝ ብሎ ወሰነ። ከዛም ቤቱን እንደነገሩ የመጨረሻ ቤት ስለሆነ ጠገንገን አድርጎ በማይረባ እቃ ጥራት በሌለው አሰራር ቤቱን ሰራው። የግለሰብ አይደለም ቤት ኪችን መሆን የማይችል ቤት ሰርቶ ለሰውየው ቁልፉን ወሰደላቸው። ሰውየው ደግሞ ቁልፉን እንደተቀበሉ ወዳጄ ወይ ያሉት ዙረው፣ ይህም ቤት ስራልኝ አልኩ ለኔ አልነበረም፣ አመታት ከኔ ጋር ሰርተሃል፣ ለአንተ ማስታወሻ እንዲሆን እፈልጋለሁ። ወኢን አሳእቱም ፈለሃ። ይህ ቋሚ ህግ ነው፣ እንዳትጠራጠሩ። ደግነት ለራስ ደግ ነው። ደግ ከመሆን የሰው ልጅ ምን ይከስራል? በሐሳብ ቀን ደግ ለሰዎች፣ መጥፎ ዙሮ ይጠልፋል፣ አትጠራጠር። አንድ ግለሰብ ባለቤቱ ጋር ልግባባ ይላል በወሬ። አጋጣሚ ተቆጥቶ የሆነ ነገር አደረኩ ሲል ማይሆን ቦታ ይመታትና ትወድቅበታለች። ስትወድቅበት ትንሽ አያት፣ ትንፋሿ ቀጥ አለ፣ ሞተችበት። ደነገጠ። ምን ያደርግ? ገደልኳት ቢል ዕዳ ነው፣ ለወሬም አይመችም። ምን ያደርግ? አንድ ጓደኛ አለው፣ ደግ ያልሆነ ጓደኛ። ባለቤቴን እኮ ሳላቅ እንዲያርጌ ስመታት ገደልኳት፣ ምን ላድርግ አለው። ነው እንግዲህ አጋጣሚ ወድቃ ሞተች ብለ እንዲያደርግ መፍትሄ ብዙ አለ አይደል? ሸረኛ ነበርና መጥፎት መውጫ ነገረው። አይ የምታረገውን አንድ አቋራጭ መንገድ ልስጥህ አለው። አንድ ወጣት ቆንጆ ወጣት ሲያልፍ ያዘውና እሱን ገደለውና ላይዋ ላይ ጣለው። ከዛም ዚና ስትሰራ አገኘዋት፣ ተበሳጨች፣ ሁለቱንም ገደልኩ ብትል ይሻላል አለ። ግለሰቡ መውጫ መሰለውና አው አሻራዬም ይኖር ይሆናል እሷ ላይ መመርመሩ ስለማይቀር እንደገደልኩ ይታወቃል፣ አሁን የሰጠኝ መውጫ ቆንጆ መውጫ ነው አለ። በሩጋ ሆኖ ይጠብቃል። አንድ ለግላጋ ቆንጆ ወጣት አለፈ። ወደ ቤት ጋበዘው። ልክ እንደገባም የሚስቱን ጽዋ ቀመሰ። ወጣቱን ላዩ ላይ ጣለ። ቤተሰቡን ጠራና ይሄው ጉድ ሰራችኝ፣ ጉድ ሰራዋታል። ይሄ ታሪክ በዚህ ተቋጨ። ያ አስተያየት የሰጠው ጓደኛው በዛ ምሽት ቆዝሞ አመሸ።
ሰዓቱን በየደቂቃው ይመለከታል። ረዘመበት። ለካስ የሚጠብቀው አንድ ወጣት ልጅ አለው። ዛሬ ልጅ ምን ነክቶታል? ሰዓቱን ተደጋግሞ ይመለከታል። ጠበቀው አልመጣም ልጅ። ይህ ሰው እንቅልፍ ሳያገኝ አደረ። ጠዋት ወሬ ሲያጣራ የተገደለው ልጅ ማን ነበር? የራሱን ልጅ ነበር። ወኢን አሳእቱም ፈላ። በህይወት ጉዟችን ላይ ሶስተኛው ምክሬ ደግ ነው። ቅን እንሁን ለሰዎች ለውጥ እንሳብ። ለእህትሽ እድገት ሐሳብ ይሁን። ማንን ይጎዳል ደግነት? ማንስ ነው ደጉ ነው የጠፋው? ደግነት ዋጋው ወደ ራስ ይመለሳል። በህይወት ጉዞህ ላይ ሌላው አራተኛው ምክሬ ሁሌም ተሐድሶ ያስፈልጋል። ሁሉም የህይወት ክፍሎችህን ሁሌም ልታንጻቸው ይገባል። የሰው ልጅ 4 ነገሮች እንዳሉት ይታመናል። አእምሮ፣ መንፈሱ፣ አካሉና ስሜቱ። ማይንድ፣ ቦዲ፣ ኢሞሽን እና ስፒሪት ይሉታል። 4 ነገሮች አሉ። እነዚህ በህይወት ጉዞህ ላይ ሁሌም እድሳት ያስፈልጋቸዋል። ናም ኢንሻአላህ ስንት የሰውነትን ክፍል ጠራን? አንደኛ ቦዲ ያለ፣ ሁለተኛ እህቶች ምን አለ? አእምሮ አለ፣ ሁለተኛ። ሶስተኛ ምን አለ? ስሜት አለ፣ ኢሞሽን አለ። አራተኛ ዋናውን ረሳችሁ፣ ስፒሪት መንፈስ አለ የሰው ልጅ። እነዚህ 4ቱን ሁሌም ማደስ ጥገና ያስፈልጋቸዋል። ባላንስድ ላይፍ ምንለው አለ። እነዚህ ማሟላት አለብን። አእምሮ በንባብ መልካምን ነገር በማዳመጥ ሐላል የሆኑ ፊልሞችን ቢሆን በመመልከት አእምሮ ይፋፋል፣ ይዳብራል። ግልጽ ነው። አካል ፊዚካል ኤክሰርሳይዝ በመስራት ባላንስድ ኤክሰርሳይዝ ይሉታል። የተመጣጠነ ስፖርት ማለት ነው። ብዙ ጊዜኛ ስፖርት በትክክል አንሰራማል። ነሸጥ ሲለን ጅም ነዳለን፣ ከዛ ወር እናቆመዋለን። ይሄ የበለጠ ያወፍራቸዋል። ጥንቃቄ ይወሰዱበት። እኔ እየሰራው ኮን ስፖርት መወፈር የሚል ሰው ይገጥማቸዋል። ባላንስድ አይደለም። ትለጥጠውና ምግብ ይገባል መልሰህ። ለዛ ነው ስፖርት በሳይንስ ደረጃ የሚታወቀው በሳምንት 3 ቀን ለ1 ሰዓት ያህል ግልጽ ነው። አሊያም 5 ቀን ለ20 ደቂቃ ያህል። ፎርሙላው ግልጽ ነው። 5 ቀን ለ20 ደቂቃ ያህል ዱብ ዝልዝል ሮጥ ያስፈልገናል። አተነፋፈስ ይስተካከላል፣ የሰውነት ሼፕ ይስተካከላል፣ ጥንካሬ አብሮ ይወለዳል። አካል መጀመሪያ በስፖርት፣ ሁለተኛ ዳይቲንግ አመጋገብ አለ። ግልጽ ነው። አመጋገብ የተመጠነ አመጋገብ፣ ከምግብ በፊት 30 ደቂቃ በፊት ውሃ መጠጣት። ውሃ አንዳንዴ እየበላ መጠጣት በሳይንሱ አይመከርም። ከምግብ በፊት 30 ደቂቃ በፊት ውሃ መጠጣት። ውሃ ደግሞ ከምግብ በኋላ እንጠጣ ካለ 30 ደቂቃ ቆይተን መጠጣት አለብን። ግልጽ ነው። ፍሩት ብዙ ጊዜ ልመዱ ተብሏል። አሁን ተቆራርጦ አብሮ ይቀርብልናል። የፍሩት አመጋገባችን መስተካከል አለበት። ፍሩትስ ከምግብ በፊት 30 ደቂቃ ወይ 1 ሰዓት በፊት ነው መበላት ያለባቸው፣ አሊያም በኋላ። ብዙ ጊዜ ምንድነው የሚሆነው? ቀይ ወጡ ምን አልጫውን እንበላና ከጎን ደግሞ ሙዝ ብርቱካን ይቀርባል። ከላይ ከበላው ትኩስ ነገር ነውና የገባው ሙዙ ብርቱካኑን ያፈላዋል። ጥቅም የለውም። ሆዴን ነፋኝ ትላለህ አርበልተ። ሳይንቲፊክ ሪሰርች ነው መነግራችሁ። ፍሩትስ ብቻቸው መበላት አለባቸው። ቀድመው ይበላሉ፣ ጨጓራ ላይ ተነጥፈው ይቆያሉ ቦታ ይዘው። በዛ ላይ ሌላ ምግብ ሲጨመር ለጤንነት ጥሩ ነውና። ሁለተኛው ምናድሰው የመጀመሪያው ምንድነው? አካል የስፖርት አንድ፣ ሁለተኛ አመጋገብ፣
ሶስተኛ ስትሬስ ማኔጅመንት ይሉታል ዶክተር ስቲቨን ኮቬ 7 Habits of Highly Effective People ሚል መጽሐፍ አላቸውና እዛ ላይ ሶስተኛው ስትሬስ ማኔጅመንት ህይወት ያው በጭንቀት ማዕበል ትናጣለች አይደል ሁሌም ከሐሳብ አባርተን አናቅም ትዳር ያሳስባል ስራ ያሳስባል የወላጆች ጉዳይ ያሳስባል ዳአዋው ያሳስባል የዓለም ሁኔታ ያሳስባል ከስትሬስ ውስጥ አለን ጭንቀት ውስጥ ይሄ ማኔጅ ማድረግ አለብን ህይወት ሁሉም ቤት አሳይመንት አለው አይምሰላችሁ አምሮ አሸብርቆ ብታዩት ግን ውስጡ የሚያስጨንቀው አጀንዳ አለው አትጠራጠሩ ስለዚህ ጭንቀት ሲመጣ ማኔጅ ማድረግ አለብን ዱንያ ላፊ ነች ከልኩ አያልፍም ሁሉም ነገር ለኸይር ነው ራስክን እየጠገንክ አካልህን መጠበቅ ወሳኝ ፓርት ነው በህይወት ጉዞ ላይ አራቱን ጠብቃቸው አንደኛ ምን አለ አሁን ያነሳ ነው አካልን በአመጋገብ በስፖርት ጭንቀትን በመቆጣጠር ሁለተኛ ስፕሪት ለዚህማ ሙእሚኖች ነን መንፈስ ጥገና ያስፈልገዋል ዚክሮች ያስፈልጉናል ቁርአን ዊርድ ያስፈልገናል አላህ ይወፍቀን ረመዳን ላይ ከቁርአን ጋር የተፋታን ሰዎች እንበዛለን አይደል አለ እንደ ከዛ በኋላ ያነሳ ኪታብ አይመስለኝም ቋሚ ይዞ ቢያንስ አንድ ፔጅ በቀን ሚላለ ማለት አላህ ያዘነለት ካለ ደስተኛ ነኝ ቋሚ የሆነ የመንፈስ ግንባታ ይፈልጋል ዳዕዋዎችን ዩቲዩብ ላይ ያወረድን ማዳመጥ ሲዲዎችን ማዳመጥ ኢስላሚክ ቡኮችን ማንበብ ኢማን ሊጨምሩ የሚችሉትን ኢማን ተሐድሶ ይፈልጋል አለ ሶላት እኮ እየከበደ ይመጣል እናንተ ሀገር ደግሞ አንዱ ሶላቱን መደመር ያው የቀለለ ነው የሰራው ሲስተማችሁ ኢማኑ ይላላና አንድ ላይ ተሰበስበዋል ሶላት እንዴት ነው አልኩት ውጭ የሚኖርት አሜሪካ ወንድም አለኝና አም ጉድ አለኝ ግን እንደው የምቸገረው አንዳንዴ አምስቱም ባንድ ያሰልፋቸዋል አለ በቃ ከዙር ከሱፊስከ ኢሻ ያለውን ኢሻ ላይ ነው ገብታ የምትሰግደውና የመንፈስ ተሐድሶ ይፈልጋል ህይወት በኢማን ጥንካሬ ካሉን ማታልፋት መከራ ነች ኢማን ሲኖር ችግሮቹ ሊያንሱብህና ደስተኛ ነህ ሁሌ ከዛ ነው ጥሩ ኢማን ያላቸው ሰዎች ሲበሳጩ ብዙ አታያቸው ከልኩ ያልፍ ዱንያ አይደለች እንዴ ላ አይሽ ኢላ አይሹ ለአኺራ ዋናው ሀገሬ ላይ አይደል እንዴ why do I bother about it ኢማን ተሐድሶ ሲጎለው ነገር ይጀመራል ባልና ሚስት አለመግባባት ይጀምራሉ እሷም ኢማኗ ይቀንስና አንተም ግባና ኪችን ስራ እንጂ ማለት ትጀምራለች ያው ማገዝ አለባችሁ ኢንሻአላህ አላ ኩል ሐል ምን ይጀምራል አለመግባባቶች ይፈጠራሉ ኢማን ተሐድሶ ይፈልጋል ጾሞች ቁርአን መቅራት እነዚህ መርሳት የለብንም ምናልባት ማይንድ ብያለሁ አእምሮ በንባብ ጥሩ ነገር በማዳመጥ ይፋፋል ህይወት ይላል አልበርት አንስታይን ህይወት እንደ ብስክሌት ናት ይላል ሁሌም ላለመውደቅ ባላንስህን ጠብቀ መረገጥ አለብህ ይላል ከዚህም መዚህ መጠበቅ አለ በአእምሮህንም አካልህንም መንፈስህንም ስሜትህንም ሁሌ ባላንስ አርገ መሄድ አለብህ አንዱ ላይ ብቻ እናተኩርሽ ባላንስድ ህይወታችን ሻርፕን ደ ሶው ይሉታል ሁሌ ሞረዱን መሳል ይፈልጋል ስትታደስ ነው የመስራት ወኔ የሚጨምረው የመለወጥ ወኔ የሚያድገው አምስተኛው ነጥብ በህይወት መንገድ ላይ ነጥቦችን የያዛችሁ ነው ነጥቦቹን ነው ሐሰን በሲዲዮ አታሏችሁ ነው ያው ይደርሰናል ብላችሁ ነጥቦችን አንርሳችሁ ኢንሻአላህ ያለ ዓለማ አትኑር ብለናል መልካም ስነ ምግባር የልብ መክፈቻ ቁልፍ ነው ብለናል ሁሌም ደግ ሁን ብለናል አምስተኛ ሁሌም ተሐድሶ ያስፈልጋል ብለናል ስድስተኛ ምን ጠቅሰው ሁሉንም ማስደሰት እንደማትችል እርግጠኛ በህይወት ላይ ትልቁ ስተት በሁሉም ዘንድ ትክክለኛ ሆኖ ለመታየት የምናደርገው አጉል ሙከራ ሁሉም ሊወደህ አይችልም ሂጃብ ብትለብሺ ጸጉር የለቀቁት ይጠሉሻል መጠጥ አልጠጣም ብትል አረ ይሄ ገበሬ ነው
ፍሪክ አይደለም ይሉሃል እነንትና እኛ